ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። እናንተም ሰላም በያላችሁበት ይብዛልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ዛሬ እንግዲህ የመጣሁት መኮሮኒ ክሬም መኮሮኒ ልሰራ ነው። መሽሩም በመሽሩም ክሬም መኮሮኒ እንዴት ነው የሚሰራው እኛ ቤት የሚለውን ላሳያችሁ ነው የመጣሁት። መኮሮኒ እዚህ ጋር ረጃጅም መኮሮኒ አለ። ያው ቅመሞች አሉ። እዚህ ጋር ክዝበራ ወሽቢንት አለ። ክዝበራ በቅዱነስ አለ። እዚህ ጋር ሽንኩርት አለ። እዚህ ጋር መሽሩም አለ። የጅብ ጥላ ነው የሚባለው እና እዚህ ጋር ውሃ ደግሞ ያው እየፈላ ነው ለመኮሮኒ። እስቲ እኛ ቤት ክሬም መኮሮኒ እንዴት እንደሚሰራ ለየት ባለ ነው ሁኔታ ነው እንሰራው ዛሬ። ተከታተሉ። መኮሮኒውን እንጨምራለን። አሁን እዚህ ጋር ዋጥጃለሁ። ውሃ ውስጥ ጨውና ዘይት ትንሽ ጨምራለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ አሁን ውሃው እየፈላ ነው። እንጨምራለን መኮሮኒውን። ጨውና ዘይት ጨምሬበታለሁ። ትንሽ ውሃ ፈልቷል። አሁን መኮሮኒ እንጨምራለን። ተከታተሉ። ያው ቤተሰብ መኮሮኒ እንጨምራለሁ። ረጃጅም መኮሮኒ ነው እንጨምራለሁ። አሁን ሲበስል ተመልሰን እንመጣለን። ተከታተሉ። ያው ቤተሰብ እንግዲህ መኮሮኒው በስሏል። አሁን ሚሽኮል እናደርገዋለን፣ እናጠለዋለን በማጥለያ። ከዛ የሚቀጥለውን ፓርት ተከታተሉ። ያው ቤተሰብ እንግዲህ መኮሮኒውን አጥልየዋለሁ በማጥለያ። እዚህ ጋር አድርጌዋለሁ። አሁን እዚህ ጋር ድስት ጥጃለሁ። ሽንኩርት ጨምራለሁ። ሽሪሚሪ የተከተፈ ያው ረጃጅም ስለሆነ መኮሮኒው ሽሪሚሪ ነው ያደረኩት፣ ነጭ ሽንኩርቱን። አሁን ሽንኩርት ጨምራለሁኝ። ከዛ ሽንኩርቱ ውሃው እስኪመጥ እንጠብቃለን። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እዚህ ጋር በተር አለ። በተር ማለት ዝብዴ ያለኝ እሱን እጨምራለሁ። ዘይትም እንጨምራለን፣ ግን መኮሮኒው በመሽሩም ስለምሰራው ትንሽ ዝብዴ እንትን ይፈልጋል። ይሄ መሽሩሙ ማለት ነው። የእንጉዳይ ነው የሚባለው ኢትዮጵያ። እንጉዳዩ ይፈልጋል ማለት ነው። ይሄን ቅቤው ትንሽ እንጨምራለን። ያው እቺኛዋ እንጨምራታለን ማለት ነው ቤተሰብ። ጨምሬበታለሁ። ተከታተሉ። ያው እንደምታዩት እንግዲህ ዝብዴውን አርጌ ትንሽ ደግሞ ዘይት እንደገና እጨምራለሁ። ዘይት ያዋላ በዛ ክሬሙም የራሱ የሆነ እንትን ስላለው ትንሽ ዘይት ነው የምጨምረው። ዝብዴው ይበቃዋል። አሁን አቁላልቼ በደንብ አቁላልቼ ተመልሼ እመጣለሁ። ተከታተሉ ቤተሰብ። ያው እንደምታዩት በደንብ እንግዲህ አቁላልቻለሁ ቤተሰብ። አሁን መሽሩሙን እጨምራለሁ። ከመሽሩሙ ጋር በደንብ አቁላለዋለሁ። ተመልሰን እንገናኛለን። ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ። ያው ቤተሰብ እንግዲህ እንደምታዩት አሁን ነጭ ሽንኩርትና ዝንጅብል የተፈጨ ጨምራለሁኝ ስላልጨመርኩኝ። ከዛ እናቁላላለን። በደንብ መቁላላት አለበት። በደንብ መብሰል አለበት። ተመልሼ እንገናኛለን። ተከታተሉ። ያው ቤተሰብ እንግዲህ በደንብ አቁላልቼዋለሁ። እንደምታዩት መሽሩሙንና ሽንኩርቱን እና ያው ዘይት ዝብዴን ያደረኩት። አሁን ደግሞ ክዝበራና በቅዱነስ ትንሽ አረጋለሁ፣ ሳይበዛ ማለት ነው። አንድ ላይ አቁላላዋለሁ። ተከታተሉ። አቁላልቼ እመለሳለሁ። ያው እዚህ ጋር እንደምታዩት ባህራት አለ። እዚህ ጋር ክዝበራ ድንብላል ማለት ነው ፓውደር። እዚህ ጋር ጦስኝ ነው በኢትዮጵያ የሚባለው፣ ኦርጋኖክ ነው የሚሉት እዚህ ጋር ማጂ፣ እዚህ ጋር እርድ አለ፣ ከሙን አለ። እዚህ ጋር ደግሞ ካሪ አለ። እዚህ ጋር ቁንዶ በርበሬ አለ። ካሪ ያው ታውቁታላችሁ ብዬ አስባለሁ። ይሄ ነው የሁሉም ቅመም ቅልቅል ማለት ነው። ይሄ ካሪ የሁሉም ቅመም እንደ ኢትዮጵያ መከለሻ እንደሚባለው። ያው አሁን ቅመሙን ጨምሬያለሁ። ቅድሜ የጨመርኩትን ዝንጅብልቱም የተፈጨ ሁሉን ነገር ግባት አይታችኋል። አሁን ደግሞ እሱን ጨምሬ አንድ ላይ በደንብ አቁላልቼ ተመልሼ እመጣለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ በደንብ አቁላልቼዋለሁ። እንደምታዩት ያው ሁሉንም ግባት ቅድም ምን እንደጨመርኩ ሁሉንም አይታችኋል። አሁን ደግሞ ያው ከዚህ ቀጥሎ ደግሞ ይሄ ኩኪንግ ክሬም አለ። በፈለጋችሁት አይነት በዚህም አለን እኛ ቤት፣ በዚህም አለን። አሁን ይሄኛውን እጨምራለሁ። ኩኪንግ ክሬም ማለት ነው። ኩኪንግ ክሬም እጨምራለሁ። ተከታተሉ።
ጨርሼው ተመልሼ እመጣለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት እንደዚህ እየተንቸከቸከ ይገኛል። ክሬሙንም ጨምሬያለሁ። ሁሉ ግብአት አልቋል። አሁን መኮሮኒውን ብቻ መቀላቀል ነው የቀረኝ። ትንሽ ይብሰልና አንድ ላይ ተዋህዶ በደንብ አዋህጄው ከጨረስኩ በኋላ መኮሮኒ ጨምሬ እናቀላቅለን ትንሽ ቆይተን ጨረስን ማለት ነው። ያው ላይክ እያደረጋችሁ ሰብስክራይብ አድርጉ። ተከታተሉ ቤተሰብ። ሰብስክራይብ አድርጉ ቤተሰብ። ሰብስክራይብ የለም፣ ሰብስክራይብ አድርጉ። እኛም ያው ሰብስክራይብ ስታረጉ ስትደግፉን ያው ሰው እይታ ሲኖረው ነው ሰው ጥሩ ነገር ደግሞ የተሻለ ነገር ይዞ የሚመጣው። ስለዚህ እናንተም ሼር፣ ሰብስክራይብ እያደረጋችሁ አጸደ ዩቲዩብ ቻናል ተቀላቀሉ፣ ቤተሰብ ሁኑ። ካልተቀላቀላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሼር አድርጉልኝ። አሁን መኮሮኒው እንግዲህ ሊቀላቀል ደርሷል። መኮሮኒን አቀላቅላለሁ። ሲቀላቀል ደግሞ እናየዋለን። ተከታተሉ። ያው ተቀላቅሏል። እንግዲህ መኮሮኒው ቤተሰብ በጣም ቆንጆ ሆኗል። ጣዕሙ በጣም ቆንጆ ነው። ትወዱታላችሁ። እውነት በጣም ቆንጆ ነው። እንግዲህ ቀላቅየዋለሁ። ትንሽ ላስቀምጠው እና ከዛ እንጨርሳለን ማለት ነው። እንነችባለን እና ስሩት። እናንተም በጣም አሪፍ ነው ቤተሰብ። በድጋሚ ሰብስክራይብ አድርጉ። አጸደ ዩቲዩብ ቻናል ተቀላቀሉ። ካልተቀላቀላችሁ ቤተሰብ ሁኑ፣ ዘመድ ሁኑ፣ ተዛመዱ። ከቻናሉ ጋር ከኛ ጋር ተዛመዱ ማለት ነው። ያው እንግዲህ በጣም ቆንጆ ሆኗል። ከዚህም በፊትም የሰራሁት አለ ቻናሌ ላይ ገብታችሁ ማየት ትችላላችሁ። የተለያዩ ስራዎችን ያው ሰርቻለሁ። ያው ሰብስክራይብ እያደረጋችሁ እንግዲህ እየተቀላቀላችሁ ቤተሰብ ትንሽ ቆይተን ተመልሰን እንመጣለን። የቀረውን አሳያችኋለሁ በሂደት። አሁን ጨርሰናል። በእርግጥ ግን አሁን ልክደነውና ትንሽ በሰል ማለት ስላለበት ትንሽ ይቆይ፣ ተመልሼ እመጣለሁ ቤተሰብ። ያው ቤተሰብ እንግዲህ በዚህ አይነት ሁኔታ ደርሶ እዚህ ጋር ነችቤዋለሁ። ያው ይሄንን ወስዳለሁ። ከዛ የነቸብን የሚነችበው ይነችባል፣ የሚበላው ይበላል። ለዚህ ሰዓት እንግዲህ ደርሷል። እንደዚህ ሆኗል። በጣም ቆንጆ ሆኗል። ሞክሩት፣ እናንተ ትወዱታላችሁ። በጣም አሪፍ ነው። ሰብስክራይብ ሼር እያደረጋችሁ ዩቲዩብን እንዳልኳችሁ ሼር አድርጉልኝ። እንግዲህ አሪፍ ጊዜ አሪፍ ቆይታ በነበረን እንግዲህ ያያችሁት ነው። በያላችሁበት እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ያጸደ ቤተሰብ ሁኑ። ያው እንግዲህ እያሳየኋችሁ ነው እና አሪፍ ሆኗል፣ ቆንጆ ሆኗል። ሰላማችሁ ብዝት ይበል በያላችሁበት። እግዚአብሔር ሰላም አይለያችሁ። ይኸው ሁሉም እንግዲህ እያነሱ እየነቸቡ ሁሉም ከዚህ ከዛኛው ላይ ያንን እዛ ይዤው እሄዳለሁ ብዬ ነበረ። አሁን ከዚህ ከድስቱ ላይ እያነቸቡ እየወሰዱ ነው ማለት ነው፣ ልጆቹ ማለት ነው። እና ቆንጆ ነው ብለዋል ማለት ነው። ሴትዮዋን ቆንጆ ነው ብላለች። እየወሰዱ እየበሉ ይገኛሉ። ቤተሰብ እናንተም ሞክሩት፣ ትወዱታላችሁ። አሰራሩ ቆንጆ ነው። ቀላል አሰራር ነው። ምንም የሚከብድ አሰራር አይደለም። እና ያው አሁን እናቀራርባለን። በሁለት እንትን ነው ያደረኩት። ለወንዶቹ ለብቻ፣ ለሴቶቹ ለብቻ ነው ያደረኩት። እና ያው ለብቻ ነው የሚበሉት ታውቃላችሁ ብዬ አስባለሁ። ወንዶች ለብቻ፣ ሴቶች ለብቻ ነው የሚበሉት እዚህ ሀገር። ያው ባህላቸውም ነው ሃይማኖታቸውም አይፈቅድም። ያው እኛ ሀገር እንኳን ያው አብዛኛውን እኛ ሀገርም ያው እንደዛ ነው። ኤኒዌይስ ስሩት፣ እናንተም ትወዱታላችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ተቀላቀሉ። አሁን ይሄንን እንዳልኳችሁ ነችቤ ያለው አሁን የሴቶች ነው። የወንዶችን ደግሞ ነችቤ ያለው እዛ ጋር የሴቶች ለብቻ የወንዶችን ለብቻ አድርጌ ይሄዳለሁ። በተረፈ ሰብስክራይብ ሼር እያደረጋችሁ ተቀላቀሉ ቤተሰብ።
ያው ሰብስክራይብ ሲኖረው ወይ የሆነ እይታ ሲኖረው ሰው የተሻለ ነገር ይዞ ለመምጣት ያስባሉ። እውነቴን ነው ብላችሁ ሁሉንም ዩቲዩበር ከጎናቸው ናቸው አበረታቱ። በቻላችሁ ባላችሁ እናንተም ሽርፍራፊ ጊዜ ኮሜንት ላይ ኮምቱ። ይሄ እንዲህ ነው ይሄ እንዲህ ነው በሉ። ከዛ አንጻር የተሻለ ነገር ደግሞ ሁሉም ዩቲዩበር በጠንካራ ሆኖ ጎበዝ ሆኖ ጥሩ ነገር ደግሞ ወደ እናንተ ለማምጣት ይሞክራል ማለት ነው። ይህ ነው ምላችሁ። እንግዲህ ሰላማችሁ ይብዛ በያላችሁበት። ባይ ባይ። ሰላም ሁኑ።